እዮባ ወይ እንኳን ማርያም ታጆ እንኳን ደስ አለ አሁን ደስ የሚለው እንኳን አብሮ ደስ አለ የወንድ ልጅ አባት ሆንክ አው እንግዲህ የወንድ ልጅ አባት ሆነናል አባት ደስ ይለዋል ወንድ ልጅ ወለደ አይባልም ወለደ አይባልም 3 ወራችን ነው 4 ወራችን እኛ ነው የሚባለው በዚህ ዘመን አይደል እንዴ አርግዘናል ሄደናል ምናምን ነው የሚባለው እርግዝና ስለሆነ እንደዛ ነው ጭንቀቱ አይ ቃሉን እኮ ነው እኔ ጠይቀው ወለደ ይባላል እንዴ ታዲያ አሁን ለምሳሌ ይወባ ወለደ አይደል እንዴ ምን ነገር ታይተን ለራሳችሁ አድራጅና አስወለደ ድርጊት ፈጻሚ እናንተ የለችም ትይዋ ወይ ግድ አይኔ ወንዶቹ ሲሉ ሰምቻለሁ ወንድ ልጅም ነው ባይምሮ ያረግዛል ስለሚባል ጭንቀቱ ተገላገለ ወለደ በተለይቺ 3 ቀን ምናምን ሲቀረው ልትወድ 3 ቀን 2 ቀን ምናምን ሲቀረው ወይ በምጥም በምን የሚሆን ጭንቀት አለው አሁን እኔ ምንም አልጨነቅም ብዬ ነበር በተለይ መጀመሪያ ልጅ ስላለችኝ አልጨነቅም ብዬ ነበር ግን ጭንቀቱ በቃ አለ በተለይ ወንድ ልጅ አይለቀን ፔኗን ስታይ ጭንቀቷን ስታይ ሆስፒታል ያለው እንድባ ምናምን ስታይ ጭንቀት በጣም አለ እንዴ ነበር ሆስፒታል አብረን ነበር እስከ መጨረሻ ማለት እስኪ ንገር እንዴት ነበር ያው ከእርግዝና በኋላ ያው ስራ ላይ ትቶኛለሽ ከእርግዝናው ትንሽ 3 ቀን 2 ቀን ሲቀራት አብሬያት ነበር ከሷ ጋር ምክንያቱም መሆን አለብኝ አንዳንድ ነገሮች ሊፈጠሩ ይችላሉ በባዮሎጂካልም በምን ሰማቸው ነገሮች እና ያው የህክምና ባለሙያ መሆኔን በፊት ጠቅሞኛል ማያቸው ነገሮች ስለነበሩ ማለት ነው ከዛ እውነት ተወቀወዝ ከእንደገና የዛሬ 6-7 አመት መታያቸው ነገሮች አሉ እንደጨረሰን ቻልሰማሽም እንዴ ምን ደመረ አረሰምታለች አረስተው ነው የሚሆነው ብዙ ነገር ስሜም ላልጠፋ ከዛ በኋላ ስትገባ ደግሞ ያው ብዙ ነገር አለ ያው ፈጣሪን ጸሎት ነው ከዛ በኋላ ሁሉ ነገር የሚጨመርበት ፈጣሪ ነው በሰላም እንትላለች አሁን ሄድኩ ስትል ማለት ነው ምን ተዛሬ ላስት ታይም ምሳ እየበላን ከባድ ጭቅጭቅ ነበርና ገባክ ውስጥ ስትወልድ እኔ እንዳጋጣሚ አልገባው ሌበር ሩም አልገባው አዎ እኑ ሌበር ሩም ውስጥ ገብቻለሁ ኖርማሊ ማዋለጃ ውስጥ አልገባው ምክንያቱም በሴስ ነበር ያው ኮንታሚኔትድ ምናምን እንዳይሆን እነሱ እንትን ይሏል ስለዚህ ያው መጠንቀቅ ስላለባችሁ እዛ አልገባውም ግን ሌበር ሩም ውስጥ ገብቼ ነበር እኮ አሁን ሐሳቤ ምን መሰላችሁ ያንተ ወሬ በጣም ቀጥታ ሄዶ ግጥም ስላለ ሶ በቀደም ስናወራ ሚስዋል ነበርሽ ምን ተፈጠረ መሰለሽ ምሳ እየበላነታች ወንድ ልጅ ሴት ልጅ ዲሊቨር ስታረግ ስትወልድ በምታመጥበት ሰዓት ማለት መስቀው ባወራበት መንገድ ነው መስቀው እንጂ ነገር ይሄው የሚያስቀው አይደለም ሶ በዲሊቨር በምታደርግበት ሰዓት ውስጥ መግባት የለበትም እና ይሄ የዓለም ዴታ ላይ በጣም ፋክት እንደሆነ አድርጎ አቶ ሙሉቃል ነገረ እና ለምን አለው ማለት ለምን ነው ማይገው አለው አይደል እንዴ አይደለም ያለው ጦርነት ነው ብለን የተነሳ ነው የነበርነው ሴቶች ሊበሉኝ ማለት ከዛ ለምን ነው ምናምን ስንለው ሳይኮሎጂካሊ ይጎዳል ወይም ከዚህ በኋላ ተርኖፍ ታረጋዋለች ሴቷ ስታመጥ ሲያያት ምናምን ያው ደስ ማይሉ አማርኞች ማለት ተጠቅመዋቸው ግን ይቀርና ግን ሲያያት በቃ ከዛ በኋላ ላለው ግንኙነታቸው ይሄ ልታስጠላው እንደምትችል ኦር ደግሞ ሊጎዳ ሜንታሊ ይጎዳልና ከሷ ጋር ላለው ግንኙነት ተረጅኛልሽ ቢኖር አንቺ ሞር አይ እንደዛ ሊሆን ይችላል ብሎ ልክ እንደ ፋክት ወይም ደግሞ ዳታ እንዳለ አድርጎ ነው ነገር አነጋገርሽ ለማሳመጽ ነው ይመስለው ውይይት አማርኛው ልጨምረው ያልከው አማርኛና ህዝብ አስነሳ ባይዘው ጭንቀት አለው በጣም ሲገባው ይፈቀዳል በፊት ጭራሽ አይፈቀድም ነበር ማለት ታመጥ ምናምን ሆስፒታል አካባቢ አይፈቀድም አይደለም ሆስፒታል አካባቢ በልምድ አዋላጆችም ባልየው እዚህ አካባቢ እንዳይደርስ ተብሎ ይባላል እናመሰግናለን አካባቢ እንዳይደርስ ይባልና ወደዚህ ለመጣው ጊዜ ይፈልጋል ነገር ነው ስለዚህ ተብሎ ብቻ ያን ጊዜ ባልየው እዚህ እንዳይደርስ ይባላል ሴቶች ናቸው በተለምዶ አዋላጁ ሴቶች ናቸው ተሰብስበው ሁሉ ነገር የሚያረጉትና ባልየው መጨረሻ ከተወለደ ምን ከታቀፈ በኋላ ነው የሚመጣው ታጥቦ አሁን ግን ያው ነጮቹም ሞራል ሰፖርት መስጠት አለብን ብለው ስለሚሉ ሚስትየዋ ስታመጥ አብረው ያሉ እዛ እንዲገቡ ሲስተሙ ፈቅዷል እኔ እንጃ እኔ ፐርሰናሊ እኔ ግን ከምን ያያይዟል መሰልሽ በተለይ የመጀመሪያ ልጅን እሷ ስትወልድ የሌበር ሩም ውስጥ እኔም ገብቼ ነበር በጣም ጭንቀት አለ ወንድ ልጅ ባይ ኔቸር ጭንቀት አይችልም እኔ አሁን ጭንቀት አልወድም ሆስፒታሉን ራሱ የለመድኩት እንዳጋጣሚ ስለተማርኩት ስራ ላይ ስለነበርኩ ነው እንጀራ ስለሆነበት ብዙ ነገር የምታያቸው ነገሮች አሉ እዛ ውስጥ ሁሉ ነው የሚንጫጫው ምጥ አለ በጣም ከባድ ነው የሷ ፒን ደግሞ ያማሃል ማለት ምንም ግልጽ ነው ከኛ ጋር አትወዳደርም ያማሃል እሷን የሞራል ኢሹ ካልሆነ በስተቀር ሰፖርት ለማድረግ ካልሆነ በስተቀር ያን ያክል
ለሷ የምትፈጥርላት ነገር አይደለም ግን እሷ ላይ እንኳን ተገባው ማለት አትችልም ማለት ማዋለጃ ሩም ስለገባህ ገባህ ማለት አትችልም አክቹሊ ስትወልድ ብታይ ነበር ገባው የምትለው ምክንያቱም ሁሉም ሴት ያለውን እንትን ልክ እንደ ማንኛውም ነርስ ልታየው ትችላለህ እኔ ማስታወሰው የመጀመሪያ ልጆቹን በመወልድበት ጊዜ ሴቶቹ በጣም ሲያመጡ ሲጮሁ ማለት ነው ያው አላማጥኩኝም ግን ሲጮሁ ምን ሲሉ ነበርና አንደኛው በእናታችሁ ፔንኪለር ስጡኝ ልሞት ነው ምናምን ስትል ነርሷ ቀለል አርጋ አቀስ በእንጅናትዬ ምጥቆ ያማለቻት እንግዲህ ያስታውሳል እንደ ሞሪ ህክምና ባለሙያዎች ቀለል ያደርጉታል ነገር ይደብራቸው ድረስ በጣም ብዙ ነገሮች አሉ ግን ወንድ ልጅ ጭንቀት አትረሱትና እኔ ሐሳቤ ይልጅ ያለው ወንዶቹ ኢንተረስት ያጣሉ ሴቷ ላይ ከዛ በኋላ ላለው ግንኙነታቸው አይደለም ከዛ ደግሞ አሁን የድሮን እንተው የድሮ ማለት የሁሉም ጊዜውን የሚመስል ነገሮች ይመጣሉ ድሮም እኮ ገብቶ ወንድ ማለት ቦጭቄው ምናምን አስጠልቶኝ ምናምን ይላሉ ሴቶቹ የሚወልዱት ሴቶች ማለት ነው አሁን ደግሞ ይገባሉ ይሄ ቀጥታ ከውጭ የመጣው ነገር ኮፒ ማድረግ ምናምን ሳይሆን እንደ ሜሬጅም በቃ አሁን ላይ ያለ ትዳር ነድሮ ያለ ትዳር አብረሽ ብዙ ነገር ሼር ያያረክሽ ነው የምትመጪውና ይሄ እሱን ሼር የማድረጉን ነገር እዚህም ታመጫዋለሽ የሚመጣበት ቦታ ላይ ታመጫዋለሽ እንደኔ ግን ማዋለጃ ሩም ውስጥ አብሮ ገብቶ ሞለዱን ብዙም እንደ ሰፖርት አላየውም ምክንያቱም እዛ ጋር ብዙ እንትኖች አሉ የሚያግዙሽ ባለሙያዎች አሉ ማለት የሚታየው ነገር ትንሽ ይከብዳል እንደዛ ሆኜ ባያይ ደስ ይለኛል እኔ የኔ ፖይንት ምስሩ ግን ያነክል አንደኛ የነበረው ክርክር ማዋለጃ ክፍል ውስጥ መግባት አለ ከዛ ደግሞ ማዋለጃ ክፍል ውስጥ ገብተህ ደግሞ ማየት ያለብህና ማየት የሌለብህ ነገሮች አሉ እንደ ወንድ ስንነጋገር እና እንደውም የነገርኳችሁ እኔ ከዚህ በፊት የጓደኛዬን ኤክስፒሪየንስ ነው ለመጀመሪያ ጊዜ ያገባ ሚስቱ ስትወልድ ማዋለጃ ክፍል ውስጥ ገባ ማለት ነው ያው ጭንቀትም ሲኖር ምናምን አንዳንዴ ውጣም ላትባል ትችላለህ ብቻ በሆነ አጋጣሚ አሁን እዚህ ለማውራት የማይመቹ ግን ማየት ላይገባው የሚገባውን ነገር አየ መጨረሻ ላይ በሱ ማረዳድ ማለት ነው ኦኬ ያየውን ነገር ከአእምሮ ላይ መፋቅ በጣም ከብዶት በጣም ረጅም ጊዜ ሲቸገር ትዝ ይለኛል ለመጀመሪያ ጊዜ ስለዚህ አይነት ጉዳዮች ሳስብ ጓደኛዬ ነው ትዝ የሚለኝ ማለት ነው እንደ ኤክስፒሪየንስ ከዛ በኋላ ግን ምንድነው አሁን እኔ አላገባውም የወለደች ሚስት የለችኝም ምናምን ከዚሁ ጋር ቁጭ ብዬ ሳስበው አንድ ቦታ ላይ የመገኘቴ ጥቅም ምንድነው ገብቶሻል በመገኘቴ አይ ነው ሴት ነች ኢሞሽናል ሰፖርት ያስፈልጋታል አጠገቧ ብቆም ደስ ይላታል ሌትስ ክሊር ከዛ ውጪ ግን ውስጥ ገብቼ በህክምና ሙያ ውስጥ የሚረዱ ስራዎች አሉ ከበባለሙያ ሊሰራ የሚችል ነገር እዛ ውስጥ የሚከናወነውን ጭንቀት ከማየት ፐርሰናሊ ለምነግር ይሄ እኔ ምርጫ ነው ልክ ላልሆን ይችላል ከማየት ይልቅ እኔ ውጭ ሆኜ ጭንቀቷን እጨነቀዋለሁ በነገራችን ላይ የወለዱ ጓደኞቻችን ወይም ደግሞ ሚስታቸው የወለዱ ጓደኞቻችን ጋር አብረን ሄደን እናቀለን አካባቢው ላይ ያለውን ጭንቀት ማለት ነው አክቹአሊ አታመጣም እንጂ ታመጣለ ቀደም እንዳልሽ ትጨነቃለ እኔ ጧት 2 ሰዓት አካባቢ ልታመጥ ገብታ ማታ 5 ሰዓት ለሊት ላይ የወለደች የጓደኛዬ ሚስት አለች በጣም አስጨናቂ እና ስትራወጭ ነው የምትዩ እየወራሹ ላይ ሰማሽም ወንዱ ማለት ነው በጣም ከባድ ጭንቀት አለው እኔ ውስጥ ገብቶ አንዳንድ ነገሮችን አለማየት ይመረጣል ብዬ ሳስብ ከብዙ ነገሮች አንፃር ብዙ ነገሮችን መስማት ፈልጋለሁ ለዛ አይ እኔም ደግፈዋለሁ እሱ ቅድም እንዳልኩት ከብዙ ነገሮች አንፃር ውጭ ቆመ ስትላላክ ብታመጣ ቃዎችን ይሄን አርግ ስትባል ታደር እንደዛ ቢሆን ይቀለኛል እንጂ ግን ፐርሰናሊ አሁን ብዙ ነገሮች ለምሳሌ ከአንድ ነገሮች ለምሳሌ ልጀምራለሁ እኔ የትኛውም ቦታ ላይ ነው ማለት ሰዎች ሲጣሉ ጭቅጭቅ ሲጀምር ጭንቀት ይፈጠርብኛል መጀመሪያ ከዛ በኋላ ጸብ ድብድብ ምናምን ኖሩ ደም ካየው መቆም ነው የሚያቀተኝ ይሄ የኔ ባህሪ ነው አይ ግን ሙሌ ያንተ ባህሪ እንዳለው ይሁንና እንደ ዳታ አይደል በሰዓቱ ስትነገረኝ ነበር ዳታ ደረጃ ደግሞ ወንድ ፐርስፔክቲቭ ያረክ ንገረና ለምሳሌ ማዋረጃ ክፍል ውስጥ ገብተው ይከለላል አይደል የማይታይ ነገር አለ ባሉ ማያየው ነገር ባለሙያዎቹ የሚሰሩትን ስራ ይሰራሉ አክቹአሊ ግን ወንድ ልጅ እያንዳንዱን የሚከናወነው ነገር ማየት የሚመከር ነገር አይደለም ያንን ነው ወንዶቹ ናቸው ህክምና ነው ሳይኮሎጂካሊ እኮ ማወቅ ፈልጋለሁ አይ ነው ይሄ ምን መሰለሽ የተለያየ ጽሁፎች ልታገኚ ትችያለሽ እንደዚህ በዚህ ጉዳይ ላይ ጉዳይ ተብሎ የተጻፈ መጽሐፍ ምናምን የለም መጽሐፍ አይደለም ምናግሽ ግን የተለያዩ ኢንፎርሜሽኖች ቤት ለቤት ነው ዳታ ይሰራል አንተ ያልካቸው ነገሮች የሚደግፉ ነገሮች ኖር ይችላል ምክንያቱም እንዳልከው ነው ምክንያቱም ወንዶች በአብዛኛው ለጭንቀት በጣም ስሱ ናቸው
በጣም ሴት ልጅ የምትችለውን ያህል ጭንቀት ይችላሉ ብዬ አልገምትም። ለምሳሌ እኔ እጄ ቢቆርጥ በቢላ ብቆርጠው ለምሳሌ የምችለውን ያህልና እሱ የሚጮኸው ነገር ዲፈረንት ነው ይመስለኝ። ቢኬ እነሱ በጣም ያከብዱታል አይደለም እንደዚህ አይነት ጭንቀት የህመም ይቀርና ኖርማል ህመም ሲያማቸው ራሱ ወንዶች በጣም ነው የሚያጋነኑት። ወንድ ባይታመም ነው የሚመረጠው ይባላል እንዲያውም። ስለዚህ ከዛ አንፃር ስመለከተው እዛ ላይ ያለውን ስቃይ እንደውነት ማየት የለባቸውም ብዬ ነው ማስበው። በቃ የሆነ ውርድ ያልኩበትን ጊዜ ምናምን ባያይ ደስ ይለኛል። ምክንያቱም በቃ ያ ነገር ለኔ የተሰጠኝ ነው፣ እኔ እንድችለው የተሰጠኝ ነገር ነው ብዬ አስባለሁ። በአካባቢው ይኑር፣ ይደግፈኝ፣ ምፈልገውን ነገር ያድርግ። ከዛ በኋላ ከነቃው በኋላ እንደዚህ አድርግልኝ ስለ ይኑር ካጠገቤ ልየው። ግን to that extent የገባውን ነገር ግን ባይ በጣም ደስ even አይደለም አመጬ ስቀደድ ራሱ ባይ ደስ ይለኛል። because ስቀደድ የሚሆነው ነገር እሱ እንዳለው ደም የማይችል ከሆነ ደግሞ አይችለውም። በቃ ስትቀደድ እኔ ተመሳሳይ ሐሳብ አለኝ እንደዛው። ለምሳሌ እኔ ባሳለፍኩበት ታይም ላይ ሆስፒታል ስገባ ጭንቀት አለው። ከዛ ሌበር ሩም ችግር የለውም መድኃኒት ታመጣለህ፣ እሷንም ትደግፋታለህ፣ ምን ላምጣልሽ ምን ላድርግልሽ ምናምን ትላታለህ፣ ብዙ ነገር ታወራታለህ ፊት ለፊት። ያንተ አጠገብ መሆን የሷ አጠገብ መሆን በጣም ጥሩ ነው፣ ሰፖርት አደረጋታለህ። ነገር ግን ዴሊቨሪ ሩም ውስጥ ከገባ በኋላ ያለውን ነገር አንደኛ አይደለም ለአዲስ ሰው ጤና ባለሙያ ራሱ ገና ፍሬሽ የሆነ ሰው ስናይ ከሩቅ ነው የምናየው የዛኔ ራሱ። ምክንያቱም ብዙ የሚረብሹ ነገሮች አሉ። ብዙ ጊዜ እንደውም አዳዲስ እንትኖች ጦብ ቢሉ የለ ይሄ እንደምናወራው አይደለም፣ ብዙ ነገሮች ነው ያሉት። ሶ ያንን ነገር ማየት ጥሩ አይደለም። ያስባሉን ይኖር ነው የወለዳችሁ ሰዎች ምን በዲና መስጊናችሁ። እሺ አሁን ሚሽን ስትል ከአማርኛው ጀምሮ ማለት ማማበት ኮረደ የወረድኩበትን ታይም ማለት which is wrong ለኔ እኔ ፐርሰናሊ ያው የኔ ኦፒኒየን በፍጹም የወረድኩበት ታይም ነው ብዬ ላምን አልችልም። ኦፍ ኮርስ አልወለድኩም፣ እዛ ቦታ ላይ አልተገኘሁም። በኮመን ሴንስ እንደ ሰው ግን ቢገቡኝ ነገሮች አሉ። ሶ ለኔ አንድ ሴት ስትወልድ እንዳልኳችሁ ነው ቀደም ለምሳሌ ድሮ ቀበቶውን አላላ ሂድ የሆነ ነገር አድርግ ምናምን ይባላል። ጭንቀቱን ሼር አያደርግም አላልኩም። ያልገባ ወንድ ወይም ያልገባ ሰው ጭንቀቱን ሼር አያደርግም እያልኩ አይደለም። ግን ደግሞ ገብቶ ማየትን እንደ መጻየፍ በሚመስል ደረጃ መጻየፍ ነው ለኔ ተርኖፍ ያረጋታል ካለ መጻየፍ ነው። ሚኒንግ እንዳልተገኘ እዛ ቦታ ላይ እንዳሌለ ላይክ ራሷ ይሄን ማስረዳት አልጨረስኩም። የሙሌ ኮንቴክስት ወይም ደግሞ ነገርየው የመጣበት ኮንቴክስት ከዛ በኋላ ሰውየው ከልትዳሩ ላይ ወይም ከዛ ሴት ጋር ኪፕ አፕ ማድረግ ከበደው መቀጠል ከበደው ከሆነ ተጻይፏታል። ያየው ነገር አስደብሮታል ማለት ነው። እሱ ልክ አይደለም፣ ሮንግ ነው በጣም ሊሆን ይችላል። የሆነ ጊዜ ላይ እናቴ የነገረችኝ ነገር አስታወስሽኝ። አንድ ጊዜ አንድ ባል እናቱ ሚስቱ ስትወልድ አሁን ይሄ በእኛ ባልነው ዘመናዊ እንትን ሳይሆን በባህላዊ ሁኔታ ከዛ በኋላ አስጠላችሁ አለች። በቃ አስጠላችሁ እንዲሆን ነው የምትቀረው ማለት ነው የሚል ነገር አይምሮ ውስጥ አስቀመጠና ከዛ በቃ ባጠገባ ማለት ራሱ እስኪያስጠላው አስጠላችሁ አለች። በኋላ ላይ ግን የድሮ ሴቶች በጣም ብልህ ናቸው ምናምን የሚለውን ነገር ልትነግረኝ ፈልጋ ነውና በሆነ ዘዴ ነገሮቹ እንደሚያልፉ እንደዛ ሆኖ እንደማይቀር አይነት ነገር አሳመነችውና ከዛ በኋላ አብሮ መኖር ጀመሩ ምናምን አለችና ወንድ ሆኖ ባል ሆኖ ቤተሰብ መስርቶ ሲኖር የሚደርስበት ማቹሪቲ ሌቭል አለ አይደለ? ያቺ ሴት እሷ ራሷንም እኮ እንደዛ አታውቀውም፣ ሰውነቷን አታውቀውም እንደዛ እና ያንን ሰፖርት እንደማድረግ ሞራሊ እሷን ማለት በቃ ይሄ ላይፍ እንደዚህ እንደሆነ ማለት ሰፖርት ላይ አርጋት ነው በቃ የሚገባው። ስለዚህ ኤክስትራ የጤና ችግር የለውም ተርሱኝ አልቻላችሁ ማሳቢ እንደማድረግ ለምንድን ነው ይሄ ከሷ አልፎ እሷ ራሷ እንዲደብራት። አሁን ቅድም ይሱም ያልሽው ነገር አለ ዳውን ቦንኩበት ታይም እንደ ዳውን ነው ነገር ያው አማርኛ ውስጥ እንደዛ ስልሽ ዳውን ስልሽ በጣም ከባድ ጊዜ ነው። በቃ የስቃይ መጨረሻ ላይ ያለሽው እና እዛ ጋር በቃ ማየት ያለባቸው ሰዎች የሕክምና ባለሙያዎች ሊረዱሽ የሚያስቡት ምናምን ናቸው። እሱ ሰጋ አይረዳሽም ግን ነገር ግን ከባድ ነው ማለት የፍቅር አጋርሽ ባልሽ ነውና ኢሞሽናሊ እዛ ጋር መኖሩ አንቺ ሊያበረታሽ ይችላል። እንደዛ ሆኜ እሱ ከሚጨነቅና ያንን በቃ በጣም የሚያስጠላ ነገር ከሚያይ ግን ራቅ ብሎ ሰፖርት ቢያደርገኝ ነው። የአበሻ ወንዶች ማለት አሁን አይተናል እኮ አይደለ? እና ያለን የውጭዎች ቅድምም ብለሻል ከውጭዎች ኮፒ ሁሉንም ማድረግ ምናምን እስከ በሺ ነው የአበሻ ወንዶች ላይክ ኢሞሽናሊ በቂ አይደሉም ተብሎ የሚታሰበው። ካንቺ ጋር ለምሳሌ ወንድነት የሚለካው ውጪ በማንጎማለል ወይ ደግሞ ይሄ ፕሮቫይድ ማድረግ ብቻ አይደለም። እኛን የሚመስሉ ነገር አሁን ይሄን ታይም የሚመስሉ ነገሮች እናመጣለን እኮ አይደለ? ከሷ ጋር ገብቶ ሼር ስላደረገ ዲግኒቲውን የሚያጣበት ነገር አይደለም። አያጣም ግን የሆነ ናቹራሊ በቃ መሆን ያለበትና መሆን የሌለባቸው ነገሮች አሉ። ናቹራሊ ባል ነገር ደግሞ የለም ነው የሚለው። እኔ አሁን መጀመሪያ እንደሆነ ታውቂሽ ጥያቄ ልጠይቅሽ። ኢትስ ኦኬ ሁሉም ነገር ስህተት ነው። ለምሳሌ የመጀመሪያው ነገር ጓደኛዬ እንደዚህ አይነት ችግር ገጥሞታል ማለት ልክ ነው ማለት አይደለም። ልክ ነው እያልኩኝ አይደለም፣ ግን ችግሩ ገጥሞታል። ገብሻላ
እንዴት ያንን ነገር ሶልቭ ሊያደርገው እንደሚችል ለወራት ሲቸገር አስታውሳለሁ። አይ ልክ ነው ሳይሆን አሉ ነው የተነሳበት እኮ ወደሱ እመጣለሁ። ሶ እነዚህ ነገሮች ልክ ናቸው እያለን አይደለም፣ ግን ችግር ይፈጥራሉ። የስነ ልቦና ችግር ሊሆን ይችላል፣ ያለ መብሰል ችግር ሊሆን ይችላል። በጣም ብዙ አይነት ስም ልንሰጠው እንችላለን። ኢትስ ኦኬ። እኔ ግን እዛ ማዋለጃ ክፍል ውስጥ ገብቶ እነዛን ነገሮች ግልጥልጥ ብለው ማየቱ ምንድነው? ግልጥልጥ ብሎ አይደል እንዴ የወለዱት? አልገባኝም። ያካካ ነው ዲፍረንት ማለት ነው። የሚገናኙ ነገሮች ናቸው። ለምሳሌ ብዙ ነገር ሼር አድርገዋል። እነዚህ ይገናኛሉ። ኦፍ ኮርስ እንደማመጥና እንዴት እንደማይገናኙ እኔ ደግሞ እንዴት እንደሚገናኙ ላስረዳ። ጠየቀኝ እኮ አንድ ጥያቄ ብለ ሶ ሄደዋል። ኤክስትሪም ሄደው ወለዱ እነዚህ ሰዎች። አንድ ወንድ ልጅ አግብቶ ቤተሰብ ለማስቀጠል ዘር ለማስቀጠል ሲበቃ ሜንታሊ በጣም ብዙ ነገር አልፎ ማቹርድ ሆኗል። ስለዚህ እቺ ሴት ከዚህ ሴት ጋር ከዚህ ከፉ በጣም ብዙ ነገሮች ላይ ነው እዛ ኮሚትመንት ውስጥ የሚገባው። ሶ ትምረጥ እሷ ለምሳሌ እንደሚሱ እኔ አልፈልግም እንዲኖር ትበል እንጂ እሱ የሱን ፊሊንግ አስቀድሞ ከዛ ፔን የሱ ፊሊንግ በልጦ ውጪ መሆንን መምረጥ ለኔ ኃላፊነት ያለ መውሰድ ከዛ ደግሞ በጣም ሰልፊሽነት ነው ለኔ የሚታየው። ባይዘው አንደኛ ነገር የሚለያዩበትን ትልቅ ላይን ላስቀምጥልሽ። አስቀምጥልኝ። አይኖ ሰዎች ተኝተው ነው የሚወልዱት፣ አራቁታቸውን ይሆናሉ። ይሄ ብልግና አይደለም፣ ተፈጥሮ ነው። ችግር የለውም ስናወራው ተፈጥሮ ነው። ቆይ ልንገርሽ፣ ግን ደግሞ በአግባብ ደረጃ ነው ማለት በአግባብ ደረጃ ሰዎች ተገኝተው ቢያዩዋቸው የሚሰጡት ጥቅም ካለና መገኘታቸው የሚፈጥረው ችግር ካለ ለምሳሌ እኔ ባህሪን ከማወቅ ነው። ለምሳሌ እኔ ማገባት ሴት እስከ ጋብቻ እስከ መውለድ እስክንደርስ ድረስ በምንም አይነት ደረጃ የኔን ባህሪ ማትረዳበት ነገር የለም። እምወደውን ታውቃለች፣ እምጠላውን ታውቃለች። ምናልባት በርግዝና ጊዜዋ እኔ እንደዚህ አይነት ነገሮች ስለሚያስጨንቁኝ ቢያዘጋጃታለሁ። በፍጹም መግባባት ውስጥ የመሰራው ስራ ነው የሚሆነው። እኔ አንተን ተፈጥሮ ብለኝ ያረኩ አይደለም። መልስልኝ እዚህ ላይ መልስልኝ። ያንተን ተፈጥሮ እንትን እያልኩ አይደል። አንተ ብትሆን እዚህ ጋም ቶፒክ ሆኖ አይመጣም። ወሬው ሲነሳ እኛ ስናወራ እዛ ምሳሌ የቶፒክ የመጣው ወንዶች ሴት ዲሊቨር ስታደርግ የመውለጃ ሩም ውስጥ ባይገቡ ይመከራል ዳታ ነው ያልከን። ሶ ይሄ እንደ ወንዶች ጀነራል ቲፕስ ሆነ ታወራለህ። እዚህ ላይ ያወራን እንደ ወንዶች በአጠቃላይ ወንዶች ባይመከር ነገር ነው ብለህ ካወራህልኝ እሱ ላይ እናውራ። ግን ደግሞ ዝጋት ይጂ ለምሳሌ ሌላ ተመሳሳይ ለምሳሌ ቆይችን ተስታትና ወደ አንተ ትመጣለህ። አንድ ወንድ ለምሳሌ ቀዶ ጠጋኝ ሐኪም ቢሆን የቅርብ ዘመዶቹን እንዲያክም አይፈቀድም። ሚስቱንም እንደዛ እንዲቆርጥ አይፈቀድም። ፐርፌክት ስለማይሆን ሳይሆን ኢሞሽናሊ ሴንሲቲቭ ስለሚሆን ስለዚህ እዛ ቦታ ይሄንን ሙያው እንኳን ይያለው የገዛ ዘመዱ እንደዛ እንዳይፈቀድም። እዚህ ጋር ማለት ነው መውለድ ማለት ከባድ የሆነ ፕሮሰስ ያለው ነገር ነውና እዛ ላይ የሚመጡትን የተለያዩ ነገሮች ለማየት የቅርብ የሆነ ሰው ኢሞሽናሊ አብዛኛውን ጊዜ ቆንጆ ምሳሌ አመጣሽልኝ። ለምሳሌ ዘመዷ ሆኖ በስጋ ዝምድና ያለው ወንድም እህት ሆኖ ማየት የከበደውን ነገር እቺ ሴት ከዚህ ሰውዬ ጋር ይሄ ሰውዬ ዲዘርቭ ያደርጋል ብላ ትውልድ እየቀጠለች ሰው እኔ ልምረጥ አልገባል በለው። ምክንያቱም እንደኔ ፊሊንግ ስለሆነ እንደ ባልና ሮሉን እንደሚያገኝና እዛ ነገር ላይ 100% ኢንቮልቭ ሲያደርግና ፓርቲሲፔት ሲያደርግ እንደነበረ ሰው ከዛ ደግሞ እቺ ሴትዮ ለዚህ ፋሚሊ ምን ያህል ዋጋ እየከፈለች እንዳለች ለማወቅ ለሚፈልግ አንድ ሪስፖንሲብል የሆነ ባል ይሄ ዘመድ የተባለው ሰው እየከከበደው ዋይ ናት ባልየው ምን ችግር አለው ገብቶ ቢያይ ምን ችግር አለው ስልሽ ኖርማላይዝ ማድረግ አሁን ለምሳሌ እየተከፈለ ያለው ዋጋ በዛ ሁኔታ ተቀጣጣ እኔ ልምረጥ እሷ ለምሳሌ ሰፖርት ያደርገኛል ኢሞሽናሊ ያግዘኛል ብላ ካሰበች አንተ ያንተ ፕራይድ እና ያንተ ኢሞሽን ከዚህ በኋላ ለሚቀጥለው ነገር አስበው መቅረት ለኔ ኃላፊነት የማይወስድ ሰው ነው። ባይዘው ድንገት ላይ ገባ ይችላል ሙሉ ድንገት ላይ ገባ ይችላል። ግን የሚገባበት አይነት ኮንዲሽን ቢኖር ያን ነገር እሷ ላይ ሞራሊ በኋላ ከወለደች በኋላ ጭንቅላቷ ላይ የሚፈጥርባት ከሆነ ባልየው ማለት ነው። ከዛ ደግሞ ተዳራቸው ላይ አፌክት የሚያደርጉን ልክ አይደለም። አሁን ለምሳሌ አንዳንድ እንደውም መውለድ እንደውም ቀላል ነው። ብዙ ነገሮች ሀፕን ያደርጋሉ። ጤነኛ ሆኖ ባልየው ምናምን ድንገት የሰው እርዳታ የሚፈልግበት ነገሮች አሉ። እኔ በህክምናው ብዙ ማያቸዋለሁ። አሁን ድንገት በኖርማል መጸዳዳት አለ አይደል ባንጀታቸው ምናምን የሚጸዳዱ አሉ። እንደዚህ አይነት ነገር ላይ ምንድነው የምትለው? ሚስቱ ካረዳችሁ ማን ነው የሚረዳው? ትዳር ላይ ብዙ ነገሮች አሉ። ሶ ላይገባ ይችላል።
ይሄ እንዴት ነው ከጀርባ ሆነ የምታረጋቸው ነገሮች አሉ ከገባ ደግሞ ይሄ ኖርማል ነው አክሴፕት አድርገን መቀበል አለብን ኤግዛምፕል ኢዝ ዲፈረንት ለምሳሌ በግዴታ ከሱ ጋር አብረህ የምትኖር ከሆነ አዎ ማናቸውም ሰው ይችላል ድንገት ከገባ ነው ጠየቀ አንተ የህክምና ባለሙያ ብትሆንና ለምሳሌ ጋይናኮሎጂስት ብትሆን ሚስትን ልታዋርድ ይፈቀዳል ኖ እኔ ኮንኩ አይፈቀድም ግን አይፈቀድም በህግ ማዋለድና ማየት በጣም የተለያየ ነገሮች ናቸው እቺ ሴትዮ ማለት አሁን የኔ ግማሹ ሰውዬ ነው ይሄ ባል ስለዚህ እኔ ያለፍኩበትን ያለውን ፔን ቅድም አንተ ያመጣው ምሳሌ አለ ቅርብ ጊዜ ድረስ የሆነ ዳታ መጣ ተብሎ አሁን ሪሰንትሊ የመጣ ዳታ ሴቶች ሲታመሙ ይሄ በጣም ሲሪየስ የሆነ ሊገልሽ የሚችል ወይም ደግሞ ስሩታይን አልጋ ላይ የሚያስቀምጥሽ አይነት በሽታ ሴቶች ሲታመሙ እና ወንዶች ደግሞ እንደዚህ ረጅም ጊዜ ሲታመሙ ተብሎ ቁጥሩን እርግጠኛ አይደለም ሴቶቹ ኢንዳፕ በህይወት እስኪድን ወይም ደግሞ እስከሚሞት ድረስ 85% ያስታምማሉ ይላል ወንዶች ሲሆኑ 20 እንደውም 25% ብዙ ነው ስትል ነበር አንተ የጤና ባለሙያ ማለት ነው 25% ብቻ ነው የሚያስታምመው 85% የራሱን ህይወት ይቀጥላል ለምን ማየት አይችሉም በቃ ኢሞሽናሊ ለዛ ነገር ሬዲ ኢሞሽናሊ መዘጋጀት እና ቆሚሱዬ እናስታማቸው የነሱ ኢሞሽን ስለሚጎዳ እናስታማቸው እንደሱ ያልኩኝ አይደለም እኔ ወንድ ልጅ ሚስቱን 100% ሰፖርት ያደርጋል በሚለው እንስማማለን ግን ኢን ኤቭሪ በሆነው ነገር በሙሉ ይግባ በተለይ አሁን ባነሳ ነው ፖይንት በመትወልድበት ጊዜ ከአዋላጆቹ እኩል ገብቶ ያንን ሁሉ ነገር ማየቱ ያን ያህል ጠቀሜታ አለው ብያ አላስብም ለኔ ያ በቃ ግዴታ ይሄን ካላረክ ሰፖርት አላረከኝም ብዬ ማለት ነው አይደለም ምርጫው ለሷን ታዋት ብለን ይለ ምርጫው ለሷ እሷ ትምረጥ ነው አሁን እሱ ምርጫው ሰውየው ሲመርጥ ነው ትክክል ያለው ነው አሁን እንደሙ ኤክሰፕሽናል ይሄ ደም አይወዱ በተፈጥሮ ደም አይወዱ ምናምን አሉ እሱኛውን አይደለም ምን ይያልኩት እንደ ጀነራል ትሩስ ግን ወንድ ልጅ ይረበሻል ይታመማል የኛ ወንዶች ከውጪ ናቸው ይሄ በቃ ጭንቅ አይችሉም ችግር አይችሉም ገብተው እንትን አይሉም የሚባለው ነገር ከጊዜ ጋር እየተስተካከሉ የሚመጡ ነገሮች አሉ እቺት ከፈለገች ሰፖርት እንድታረጋት ምን እናትነት የሚለው ኮንቴክስት ማሳደግ ብቻ አይደለም ትልቁ ፔን የሚጀምረው እዛ ምጥ ሩም ውስጥ ነው እኔ በህይወቴ በውለድ እንዲያስፈራኝ ከሚያደርጉ ነገሮች አንዱ ምጥ ነው ሳልኖርበት ፔኑ ይገባኛል በቃ ሳላየው በጣም ያስፈራኛል ማርያምን ይሄ መቀደድ ምናምን የሚለው ነገር ያመኛል እኔ አይ ካን አንደርስታንድ አሁን ያልሻቸውን ነገሮች ሙሉ በሙሉ እረዳለሁ እኛም እናት አለ እህቶቻችን ወልደዋል ምናምን ፎር ኤግዛምፕል እኔ ሁለት እህቴ በአጋጣሚ ባሏ ውጭ ነው የሚኖረው ሁለቱንም ልጆቿን ስትወልድ እኔ ነበርኩኝ የመጀመሪያው የጨዋታው ኮንሰፕት ምን እንደሆነ ታውቂያለሽ አብሮ መሄዱ ማገዙ ገብቷል አይደል ልትወልድ ስትድርኮ የልጅ ልብስ ይዘት ይሄዳል ምናምን ብዙ ነገሮች አሉ ወንድ ልጅ ሊያገዝ የሚችላቸው ጉዳይ ነው ብለህ ቁጥራቸው ጉዳይ ላይ ሆኑ ይችላል እሷ ከምትሸከመው ህመም አንፃር ቤዚካሊ ግን የኔ ፖይንት ምንድነው የማዋለጃ ክፍል ውስጥ ወንድ ልጅ ገብቶ ከሷ ኋላ ይሆንና ያቅፋል አይደል ሰዎች ይወራጫሉ ያስቸግራሉ ይብል ለህክምና ባለሙያዎች ያስቸግራሉ አይደል ከዛ ይከለልለታል ማየት ያለበትን ነገር እንዳይ ይደረጋል እኔ ሳይ ገብቷል ፕሮፌሽናሊ ባለሙያዎች ለምን ያ እንደሚደረግ ሊያብራሩት ይችላሉ እኔ ሙያው ስለሌለኝ ከዛ በተረፈ ግን የክርክራችን ዋና ጭብጥ የነበረው ምንድነው አክቹአሊ የሚከናወነው ነገር ማየት ልክ አይደለም ያንን ደግሞ ከምን አልኩሽ ዳታ ስልሽ ለምሳሌ በዚህ ጉዳይ የሆነ ዩኒቨርሲቲ ውስጥ ወይም እካሌ የሚባል ጸሐፊ እካሌ የሚባል ባለሙያ ጽፏል አይደለም በጣም ብዙ ወንዶች ግን በዚህ አይነት አስቸጋሪ ስሜት ውስጥ ወይም ደግሞ ይሄንን ኤክስፒሪየንስ ካረጉ በኋላ ችግር ገጥሟቸዋል ያ ዳታ በጉግል ላይ ሰርች አድርጊው የዩኒቨርሲቲ የጥናት ጽሁፎች ላይ ይጻፍ አይጻፍ አምናት ሹር እኔ ግን ለምነግሽ እዮብን አካባቢ ላይ ያሉ ሰዎችን በጣም ብዙዎችን እየጠየቅኩ ዳታ መሰብሰብ ብንችል ይሄንን አስጨናቂ ሁኔታ የምንቋቋምበት ተፈጥሯዊ ባህሪ የለንም ነው የኔ ፖይንት አይ ሱማ እንደምታጠይፈው ኮንቴክስት ነው የተሰጠው ነው በሰዓቱ ስናወራ አሁን ቃሉ ማለት ስለማልፈልግ ነው ምን መሰልሽ እንደ ጓደኛ ስናወራ የሚኖረን ነፃነት አለ ይሄ ደግሞ ሚዲያ አለ ነው ኮንቴክስቱን ነው አይ ነው ገብቶኛል ሶ ያ ባህሪ ነመለክሽ ያ አሁን አንቺ ለመናገር የከበደሽ ነገር ተፈጥሯችን ውስጥ ሪል ነው ምንም ችግር የለውም ነምልሽ ሪል ነው እውነት ሆኖ ነው የተነገረው ያ ማለት ግን ይሄንን ስንል ሴቷ ወንዱን ተረታው ወይም ደግሞ በመነጋገር ውስጥ አያገባኝም አይመለከተኝም ይሄ ሁሉ ነገር አላይም በሚል ቸልተኝነት ውስጥ ነው የኃላፊነት ስሜት ውጭ ሆኖ አይደለም ያንን የሚለውኩ ገብቷል ሲጀመር ፍቅርም
ሚስትም ባልነትም ውስጥ መግባባት ነው ሊኖር የሚገባው እሱ ካለ ብትመርጥ ምን ነገርሽ አሁን አንድ እኮ ሁለት ሶስት ነገር ጠይቀሽ እሷን ብትመርጥ ነው ነገርሽ እሷን ብትመርጥ አክሴፕት አድርጎ መግባት እኔ በዛኛው ሳይድ ውስጥ ሆኜ እኔን ሊያስጨንቀኝ የሚችል ነገር እኔ ላይ ጥሩ የስነ ልቦና ትዝታ የማይፈጥርብኝ ነገር ማየቴ ለሷ ምን አይነት ጠቀሜታ ይሰጣታል ነው ለምሳሌ አንተ ምናልባት ብዙ ኤክስፒሪየንስቷለኝ ስላልክ ልነግረን ይችላል የማዋለጃ ክፍል ውስጥ ገብቶ አንተ ነህ እንዲ ጉድ ያረከኝ ምናምን ተብሎ ኢሞሽናል ይኮናል አይደል ስድብ አለ ብላይ ነው እዚህ ሁላ ነገር ውስጥ ሰዎች ይገባሉ ሶ እኔ ወንዱ እዛ ጋር መገኘቱ በሙያ ደረጃ አክቹአሊ ይዘጋ የሚረዳው ነገር ካለ ምንም ችግር የለውም ወያኪት ያመጣል ስለማይደለም ስለዛ ነው ነገርሽ እዛ ጋር በዛኛው ሳይድ ሆኖ መስራት የባለሙያዎች ስራ ነው ለአዋልዶም እኮ ነው የባለሙያዎች ስራ እኮ ሰርጀሪ ሰራተም እኮ እሷ አጠገብ ሆኖ ግን ሞራል መስጠቱ የፈለገ እሷን ካስደሰተ አክሴፕት አደረገ ቆይ እየሰማችሁኝ አይደለም እያልኩኝ ያለሁት እኮ ማለት ነው ሚስት ባለ ከሚስቱ ኋላ ሆኖ ቢያግዛት ኢሞሽናሊ ሰፖርት ቢያረጋትና አክቹአሊ የሚከናወኑት ነገሮች ቢከለሉለት ምንም ጉዳት የለውም እዛ ጋር መገኘት አይከብደኝም ነው እያልኩ ያለሁት ሶ ሊትራሊ እየሰማችሁ ሁለተኛው ምርጫ ደግሞ ነገር ያስተካከልኩት አይደለም nothing is የተቀየረ ነገር ሁለተኛው አማራጭ ደግሞ ምንድነው ታውቃለህ በእንግሊዘኛ ይሻላል አይደለም ችግር የለም የበለጠ ደግሞ ይሄንን ነገር የምትረዳኝ ከሆነ ውጭ ሆኜ ማለት ነው ብትፈቅድልኝ እናንተ አይነት ኤክሰፕሽናል ኬስ ከሆነ ውጭ ሆኜ ነገሮችን ገብቷል ማድረግ የሚገባኝን እያረኩ አይዞሽ እያልኩ ውጭ ሆኜ ከመግባትም ካለ መግባትም ጋር ማለት ነው ውስጥ ገብቼ የምሰጠው ጥቅም ነው እንጂ ኃላፊነት መሸሽ ያ ነገር በእኔና በሷ መዋጮ በጋራ ደስታችን መሃል እንደተፈጠረ ያለ መረዳት ጉዳይ አይደለም ሙሉ በሙሉ አቋለሁ ይሄንን ህፃናትም ያውቁታል ማንንም ሰው ያውቃል ትልቁ ፖይንት ግን ምንድነው ኢሞሽናሊ የሚፈጥርባት ነገር አታውቃናት የሚያውቁታል ቢያውቁት ኖሮ ያ ሁሉ ሴት አምስት ሴት ነን አራት ሴት እንደዛ አንጮህብም ነበር ፔኑ ነው መሰልሽ መደማመጥ አክቹአሊ ሰው ያልሰማ የምትዩን ነገር እየሰማሽ ካልሆነ ብዙ ሰው ሊጮህ ይችላል አንድም ሰው ሁለትም ሰው ማኒፑሌት ማታርገን ያልከው ነገር ኃላፊነት ነው ይሄ እንትን እንደ ቁም ነገር የምትዩ ሳይሆን ቁም ነገር ስለሆነ ሲሪየስሊ ይዘናልና ይሄ እንዴ እንድታሳምሳል የምር ኮንሰርን ስላደረገኝ ነው ሰው ማለት እኮ ምን መሰልሽ እንደ ቁም ነገር ብዬ ያልኩሽ ያለሁት ምሳይ የተበላ ፍሬንድ ስቶኪንግ ማለት ነው ሶ ነፃ ሆነን የምታወራው ስለዚህ እንደዚህ አይነት መረጃዎች አሉ ጓደኞች አሉ ምናምን ብላ ተተላለ ገብቷል ፍሪ ሆነን የምታወራው ለምትጠቀመው ቃል አትጠነቀቅ ትችላለህ ቆይ ትችላለህ ሶ እዛሽ ጋር የነበረችው አክቹአሊ የወሬ መገንጠዋ ወሬዋ ማለት ነው ወንድ ልጅ ማየት ያለበትን ነገር ስለማየትና ስላለማየቱ እንጂ ወንድ ልጅ ከሴት ጋር በወሊድ ጊዜዋ በጭንቅ ጊዜዋ አብሯት በሰሩት ነገር በተፈጠረ ነገር ውስጥ እንዴት እንዲ ሊሰማው ይችላል ወይም ደግሞ የተሰማው ነገር ልክ ነው ይያለን አይደለም ያልኩት እንደ ፕሪቬንሽን ግን ሰው ባህሪውን ከተረዳ እኔ ማምነው እኔ ራሴን መረዳት ራሴን ማወቅና ሊገጥመኝ ከሚችል አደጋ ራሴን መጠበቅ ነው ገብሻል እዛ ጋር አለመግባቴ እሷን አለመርዳት መፈለጌ ሳይሆን እኔ ባህሪውን አውቄ ምናልባት አንደኛ የጓደኞቼን ታሪክ አይቻለሁ ከሰው መማር ሰው ነው ገባሽ መረጃ አልነቀም ኢንፎርሜሽን አልነቀም ሶ በዚህ ምክንያት ይሄ አይመከርም እላለሁ እሺ አይመከርም ማለት ግን አንተም ሐሳብህን ይዘህ መቀመጥ ትችላለህ ግን ምንድነው ወንዶችም ሆኖ ሴቶች ቾይዝ አላቸው ምርጫ ነው ስለዚህ እሷ ቀደም እንዳለችው በእያንዳንዷን መሄድበትን ፕሮሰስ እንድታይ ፈልጋለሁ እንዲሁም ሲስተሙ ደግሞ የሚፈቅድ ከሆነ እንድታይ ፈልጋለሁ ብላ ካለች አንተም ቅድም ብለሃል ስለዚህ ሚስትን ሰፖርት ለማድረግ እያንዳንዷን ምራቅን ዋጥ አድርገህ ወገብህን አሰር አድርገህ የሚከብድህን ነገር ሁሉ ለማየት ትዘጋጃለሽ ቢሮ መተሽ የምትሰሪውን ስራ ለመስራት ድካምሽን ለማየት ባልሽ ቢሮ ድረስ መምጣት አለበት ኢማጂነሪ ፓወር አለ እሱኛው ኮንቴክስት ላይ ሁለቱም የተለያየ ሮል አላቸው እሷም ሰርታ ትመጣለች እሱም ሰርቶ ይመጣል እንደ ቀደም ኦፍ ተሐመድ እንዳወራ ነው አንተ ጅቡቲ ሄደህ ልትመጣ ትችላለች እሷ ሱዳን ደርሳ ልትመጣ ትችላለች ሁለቱም የተለያየ ነው ይሄ ግን ኮመን ጎል ኮመን ሼር የሚያደርጉት ነገር ነው ሶ እኔ እየዘጋ ነው ስለሆነ ማለት ነው ሶ አንተ ባህሪን አውቀ ወይም ደግሞ አልገባም ስትል ተናባችሁ የምታደርጉትን ነገር ችግር የለብኝም እንደ አጠቃላይ እንደ ወንዶች እውነት ሆኖ ሲወራ ግን እቺን ሴት ከሁሉ ነገር ጋር ሼር አድርገ ኖረ ልክ እዚህ ላይ ባዳ ማድረግ ሩቅ ማድረግ ለትክክል አይደለም ምክንያቱም ቆይ ሼር ባዳና ሩቅ ማድረግ አይደለም እኔ ተረዳውትን አንዴ ላስረዳችሁ እና ከዛ በኋላ ማውራት ትችላላችሁ ሶ ልክ ዲሊቨር ስታደርግ ልክ ያንን ነገር ስታደርግ እሱ ስለሚረብሸው ኢሞሽናሊ ስለማይመቸውና ከውጭ ሆኖ ማድረግ ስለሚመርጥ ብቻ ላይሰራ ይችላል እንዳልኩትም እሷ ትምረጥ
ከዛ በኋላ ግን ፖስት ፓርተም የሚባሉ ዲፕሬሽኖች አሉ አይደለም እናወራቸው ሶ ፊዚካሊ ይመጣል እሷ ጋር ይመጣል እሱ ላይ ያንተ ሲጨመር አንተ ያንን ነገር ስትጨምርላት ሜቢ በጣም የማይመለስ ትራውማ ውስጥ ልገባ ትችላለች ለምሳሌ አንተ ያንን አይተህ ምንድነው መጨመርላት አልከኝ እኮ ቅድም በፕሮሰስ ያለፉ ነገሮች እና ከዛ በኋላ ሲወጣ ምናምን አልከኝ ሶ ያንን ሲወጣ ማየት አንተ ኮንቴክስቱን ኦሬዲ ይዘነዋል ሰውየው ነገር አንዴ ቢሻሳቤ ልጨርስ ሰውየው ተርን ኦፍ ስለሚያደርገው ወይም ደግሞ ያ ነገር ቃሉ ደስ ባይልም ማጸየፍ ወይም ደግሞ ስለሚያስጠላው ከዛ በኋላ ላለው ግንኙነቱ ከሆነ ነገርየው ሌላ ኤክስትራ ፋክተር ነው የሚሆንባት ምክንያቱም ለፖስት ፓርተም ፊዚካል ለውጦችን ሮል ስላላቸው ማለት ነው ግን አሁን አንቺ ያወራሽ ያለሽ ነገር just a theory ነው ከንትን በኋላ ሪያሊቲውማ እሱ የሞራል ሰፖርት is important በእያንዳንዱ ነገር እሱም ደግሞ እንዳለው ኖ ወንድ ልጅ ግዴታ ዛጋ መግባት አይጠበቅበትም ነው አይደለ ግን ምንድነው ይሄ አለመግባቱ የሱን ሰፖርት ያሳንሳል ምናምን የምንለው just የኛ ኦፒኒየን ነው ምክንያቱም ትውልድ እስከዛሬ ሲመጣ ሲቀጥል እናቶቻችን እየወለዱ ሲመጡ አባቶች ለዘመናት ሀገር አለ ሲወልዱ ስላላዩዋቸው ጥለዋቸው አልሄዱም ሰፖርት አላረጓቸውም ኦር የሚቀጥል ልጅም አላስወልድም ብለው አላቆሙም ስለዚህ ስላየው የሚሆነው ቤሊ ስላላየው አይተናል መተናል ስላየው ግን ስለዚህ ነው ሜዳ ያለበት ስላየው ወንድ ልጅም ደግሞ የራሱን የሆነ ኦፒኒየን እንዲናገር መፍቀድ መቻል አለብን ገብቶሻል ሁሉ ነገር እኔ ፈለኩት ሁሉ አድርግ ምንልበት ጊዜም አይደለም ኤክሴፕሽናል ኬዞች ነገር ግን አንዳንዴ ግዴታ የሆኑ ነገሮችን ግን ሼር ማድረግ አሁን እኔ ከሷም ይበልጥብኝ ነገር የለም አንዳንዴ አክሴፕት ማላረገውን ነገር አክሴፕት አደርጋለሁ እኔ ባልወደውም ነው የሚልሽ ከሷ ይበልጥም ከባድ ነገር ይዛለች እንዴ ብትታመም እኮ ይኸውልህ ብትታመም በጣም አስጨናቂ ሁኔታ ውስጥ ብትገባ እኔ ነኝ ገብቼ